بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء وسيد المرسلين سيدنا ونبينا محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد وبعد السلام عليكم ورحمة الله وبركاته ودهتوچنا ወንድሞች በተከታታይ ያለነው በቀላል ስራ ብዙ ምንዳዎች የምናገኝባቸው የተለያዩ ስራዎችን ያነሳን ነበርና ዛሬም ከዛው በመነሳት ኢንሻአላህ ዛሬ የምናየው ስለ ቁርአን ትልቅነት ይሆናል። ስለ ቁርአን ትልቅነትና ቁርአን መቅራት ምን ያህል በአላህ ዘንድ ትልቅ አጅርና ምንዳ የሚያስገኝ መሆኑ ከአላህ ጋር የሚያዋድደን የሚያገናኘን ትልቅ መስመር መሆኑን ኢንሻአላህ የምናይ ይሆናል። ይሄ ቁርአን እንግዲህ ከላሙላህ አላህ የተናገረው አላህ ለሰዎች መመሪያ ይሆን ዘንድ ያወረደው ትልቅ ቁርአን ትልቅ መመሪያ ነው። ሙሉ ህይወታችንን ሊመራ የሚችል ምንም በዚህ ቀረህ የማይባል ሙሉ ህይወታችንን ሊዳስስ የሚችልና በተሟላ መልኩ ሊመራ የሚችል የአላህ ህግ ነው። ለሰዎች አላህ ያወረደው ሁደን ሊናስ ወበይናት ሚነል ሁዳ ወልፍርቃን ለሰዎች መመሪያ ይሆን ዘንድ አላህ ይህን ቁርአን አውርዶታል። ይህ ቁርአን كما يقول تعالى إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا. إن هذا القرآن إيه قرآن الذي بين أيديكم بجاتوا لا يميقنيو إيه قرآن إن هذا القرآن يهدي للتي هي أقوم لقد تتنياو نقر هلو يمرال هي أقوم لا ترو نقر هلو يمرال أقوم في الأقوال والأعمال والنيات بتقول لا هلو نقر ترو لا ترو نقر يابقال أقوم قد تتال لا ترو نقر يمرال للتي هي أقوم ويبشر المؤمنين አማኞችንም ያበስራል። الذين يعملون الصالحات በጎስራዎችን የሚሰሩ አማኞችን ያበስራቸዋል። أن لهم أجرا كبيرا ለነሱ በአላህ ዘንድ ትልቅ ምንዳ እንዳላቸው የሚያበስር ትልቅ የአላህ ቁርአን ወይም ኪታብ ነው ይላል። ይሄ ቁርአን እንግዲህ ቁርአን የሚቀሩ ሰዎች በቁርአን የሚመሩ ሰዎች አህሉላህ ተብሎ የተጠሩበት ነው። የአላህ ልዩ ሰዎች አህሉል ቁርአን هم አህሉላህ ወኻሰቱሁ ልዩ የአላህ ሰዎች የሚባሉት አህሉል ቁርአን ናቸው። ስለዚህ ይሄ ቁርአን አላህ ለኛ መመሪያ ይሆን ዘንድ ያወረደው በጣም ትልቅ የአላህ ቃል ነው። ይሄ ቁርአን የመመሪያዎች ሁሉ በተግላላ መጨረሻ ነው። ረሱል ሰለላሁ ዐለይሂ ወሰለም የነብያት ሁሉ መጨረሻ እንደሆኑት ሁሉ ቁርአንም የኪታቦች ሁሉ መጨረሻና መደምደሚያ ነው። ከሱ በፊት የነበሩት መጽሐፎችና ኪታቦች በቁርአን ተሽረዋል። ቁርአን እስከ ቂያማ ፍጻሜ ድረስ ለሰዎች መመሪያ የሚሆን ትልቅ መመሪያ ነው። የማይሻር መመሪያ ነው። ይህ ቁርአን ለሰዎች መመሪያ ለሰዎች ክብር ይሆን ዘንድ አላህ ያወረደው ነው። قال الله تعالى ولقد أنزلنا إليكم كتابا فيه ذكركم أفلا تعقلون إلى ولقد أنزلنا إليكم بأرقط ودنا أنت أورد كتابا إيه كتاب أورد كتابا عظيما تلك مصحف لنا أنت أورد فيه ذكركم بزي بقرآن وسط ينا أنت كبر يقلزال كبراتشوهال أفلا تعقلون أترد منه على الله إيه فيه ذكركم أي شرفكم ورفعتكم እናንተ ክብር በዚህ በቁርአን ውስጥ ነው። በዚህ በቁርአን እናንተ ክብር ሊለካ የሚችለው ይሄን ቁርአን አምናችሁበት ከተከተላችሁት ካነበባችሁት ከተመራችሁበት ይሄ እናንተ ክብር ነው። ወደ ጎን ከጣላችሁ ደግሞ ወደ ጎን ይጥላችኋል ማለት ነው። إن الله يرفع بهذا الكتاب أقواما ويضع به آخرين الرسول صلى الله عليه وسلم إن الله يرفع بهذا الكتاب بزي بكتاب القرآن كف يدرجال قالوا أقواما سوتشن كف يدرجال في الدنيا والآخرة بالدنيا والآخرة بدرجة كف يدرجات ولا ويضع به الآخرين ليلوتشن دمو بزي بقرآن زك يبتاج يدرجات في الدنيا والآخرة يبتاج والردوش يدرجات يا وردات إن القرآن أمر يالتكتلو إن القرآن ያላመኑና ይሄን ቁርአን ያልተከተሉ ሰዎች አላህ በዱንያም በአኺራም ዝቅ ያደርጋቸዋል ማለት ዱንያ የተለያዩ
እንትሮች ሲደርሱባቸው ችግሮች ይደርሱባቸዋል حتى ኑሯቸው እንኳን የተመቸ ቢሆን ምን ይሆናሉ ውስጣቸው ውርደት ነው በቃ የሚሰማቸው ማለት ነው ጭንቀት ነው የሚሰማቸው ኑሯቸው ውጩ ያማረ ቢሆንም ውስጣቸው ግን በጣም የተበላሸ የወደቀ ይሆናል ማለት ነው ወይضع به آخرين ወራዳ ይሆናሉ እንደ እንስሳት ይሆናሉ እንስሳ የሰው ክብር የላቸው ኢንሳንያ የሚባል አይኖራቸው ሰዋዊነት የሚባል ነገር አይኖራቸው ويضع به آخرين ስለዚህ ቁርአን ለእናንተ ክብራችሁ ነው وإنه لذكر لك ولقومك وسوف تسألون يقول الله تعالى وإنه هي قرآن لذكر لك لا أنتم كبر ነው ولقومك ለወገኖችህም ለሰዎች ለተከታዮችህም ይሄ ቁርአን ክብር ነው فسوف تعلمون فسوف تسألون ከዚህ ከክብራችሁ ትጠየቁበታላችሁ የቂያማ ቀን ይሄን ክብራችሁን ተጠቅማችሁበታል አልተጠቀማችሁበትም ይሄን ቁርአን ተመርታችሁበታል አልተመራችሁበትም ይሄን ቁርአን ተከተላችሁታል አልተከተላችሁም የቂያማ ቀን ትጠየቁበታላችሁ አለ አላህ وسوف تسألون عن هذا الذكر ከዚህ ክብር ትጠየቁበታላችሁ የቂያማ ቀን ይሄ ቁርአን لما سمعت به او سمعته الجن ጅኖች ይሄን ቁርአን ሲሰሙት ረሱላህ ሰለላሁ ዐለይሂ ወሰለም ይሄን ቁርአን ሲያነቡ ወይም ሲቀሩ ጅኖች በሆነ ወቅት ሰሙት እና እንደሰሙት ምን አሉ إنا سمعنا قرآنا عجبا يهدي إلى الرشد فآمنا به ولن نشرك بربنا أحدا ብለው ተናገሩ فولوا إلى قومهم منذرين ይሄን ቁርአን እንዳዳመጡና እንደሰሙ ወደ ወገኖቻቸው ተመለሱና እንዲያሏቸው إنا سمعنا قرآنا أي مقروءا የሆነ ምንባብ ሰማን ቁርአን ሲነበብ ሰማን ሲቀራ ሰማን عجبا በጣም የሚደንቅ የሚማርክ የሆነ በጣም ደስ የሚል ቁርአን ሰማን يهدي إلى الرشد ወደ ጥሩ ነገር የሚመራ ወደ ቀናው መንገድ የሚመራ ወደ ጥሩ ስነ ምግባር የሚመራ ቁርአንን ሰማን فآمنا به ወዳውኑ አመንበት አሉ فآمنا به ما ተረደዱ ምንም አላመነቱም ይሄን ቁርአን ሲሰሙና ሲረዱት ወዳውኑ ጅኖች አመኑና ለወገኖቻቸው ሄደው ይሄን ዳዕዋ አደረጉ ጥሪ አደረጉ ማለት ይሄ ቁርአን ህይወታችን ሁሉ የተባረከ የሚሆነው ከቁርአን ጋር ባለን ትስስር ልክ ነው ቁርአን ጋር ያለን ትስስር ከቁርአን ጋር ያለን ግንኙነት በጣም ጠንካራ ከሆነ ህይወታችን የተባረከ ይሆናል እድሜያችን የተባረከ ይሆናል ልጆቻችን የተባረኩ ይሆናሉ ገንዘባችን የተባረከ ይሆናል ولهذا قال الله تعالى كتاب أنزلناه إليك مبارك كتاب أنزلناه إليك مبارك ይሄ ቁርአን ወደ አንተ ያወረድነው መጽሐፍ ነው አለ ሙባረኩን የተባረከ ነው ሊደበሩ አያቲ ሊያስተነትኑትና ይመሩበት ዘንድ ያወረድነው የተባረከ የሆነ ቁርአን ነው ሙባረክ ነው ቁርአን كتاب مبارك ولهذا قال بعض السلف اشتغلنا بالقرآن كل ጊዜያችን ለቁርአን ስንሰጥ فغمرتنا البركات بركه በጠቅላላ በረካ በበረካ ሆን في الاموال والاولاد ገንዘባችን ልጆቻችን ህይወታችን ጊዜያችን የተባረከ ሆነ ይላል ሙባረክ ነው ይሄ ቁርአን ሁሉ ጊዜ ቁርአን ጋር ከሆን ካንተ ሁለንተና የተባረከ ይሆናል ጊዜ የተባረከ ነው በትንሽ ጊዜ ብዙ ነገር ብዙ ለአኺራ ስራ እንዲሰራ አላህ ያስችላል ያደርጋል ይሄ ቁርአን ጋር ሁሉ ጊዜ ትስስርህ ጠንካራ ከሆነ ገንዘብህ የተባረከ ነው ገንዘብህ ትንሹ የተባረከ ይሆናል ይሄ በብዛት አይደለም ዋናው በረካ ነው ያለህ ገንዘብ የተባረከ ይሆናል ላልሆነ ነገር አይውልም አላህ በማይወደው ነገር ላይ አይውልም ገንዘብህ ለሚጠቅም ነገር ብቻ ነው የሚውለው ያልሆነ በአደጋ ላይ አይጠፋብህም የተባረከ ነው وكذلك ልጆች የተባረኩ ይሆናሉ ሙባረክ ይሄ ሙባረክ ማለት እኮ በጣም የተባረከ ጠቃሚ ማለት ነው በቃ ሁሉም ይጠቅምሃል ህይወትህ ትጠቀምበታለህ ገንዘብን ትጠቀምበታለህ ልጆችህ ይጠቅማሉ እነሱ ይጠቀማሉ አጠቅላላ ሙባረክ ይሆናል ለዛ ነው በረካ ሆን ተብሎ ሰው ይመረቃል
ይሄ ቀላል ምርቃን አይደለም በረካሁን መባልኩ በረካሁን ህይወት የተባረከ ይሁን ማለት ነው ይሄ ህይወታችን የተባረከ እንዲሆን ግን ከቁርአን ጋር ያለን ትስስር በጣም ጠንካራ መሆን አለበት ማለት ነው ሁሉ ጊዜ ቁርአን ህይወታችን ከቁርአን ጋር መሆን አለበት አንዱ من علامه حب الله እኮ ነው አላህን የመውደዳችን ምልክት ቁርአን ስንወድ ነው من احب الله احب كلامه አላህን የወደደ ሰው የሱን ንግግር ይወዳል ቁርአንን ይወዳል ቁርአንን ይቀራል በቁርአን ይመራል ቁርአንን የወደደ አላህን የወደደ ነው ይሄ ቁርአን በዱንያ በአኺራ ደረጃችን ከፍ የሚል የሚያደርግ በጣም ትልቅ አላህ የሰጠን ከንዝ ነው ይሄ ቁርአን ስለዚህ ይሄ ቁርአን ሁሉ ጊዜ ከህይወታችን ጋር እናያይዘው መቅራት ብቻ አይደለም ደግሞ ቁርአንን በመመሪያነት በማድረግ ነው በቁርአን ስንመራ ነው መቅራት ብቻ አይደለም ልንቀራው ብቻ አይደለም ይሄ ቁርአን የወረደው ልንመራበትም ነው ሁደል ሊናስ ነው እንጂ በተለያየ አጋጣሚ እንድንቀራው አይደለም አንዳንድ አካባቢዎች ለምሳሌ ሰው ሲሞት በተለያየ አካባቢ ምናምን ይቀሩታል ያ አይደለም ዋናው የተፈለገው የቁርአን እኮ መመሪያነቱ ነው እንጂ ለሞቱ ሰዎች እንድንቀራው ወይም ደግሞ ሰደቃ እንድንበላበት አይደለም አላህ ይሄን ቁርአን ያወረደው እንድንመራበት ከአላህ ጋር እንድንተዋወቅበት ጀነት የምንገባበት ነው ይሄ ቁርአን ስለዚህ ሁሉ ጊዜ ህይወታችን ከቁርአን ጋር እናድርግ ቀሪውን በቀጣይ የምናይ ይሆናል ወቢላሂ ተውፊቅ ሰላም አለይኩም ወራህመቱላሂ ወበረካቱሁ